ጥፋት ላይ ከሆነ ፎከስ የምናደርግና አቴንሽን የምንሰጣቸው የምንናገራቸው የምንቆጣቸው ጥፋትን እየጨመሩ ይሄዳሉ። ብዙ ጊዜ ያያታችሁም ሆነ እንደሱ ነው። ለምን መሰላችሁ? ልጅን ያለ ዱላ በመቅጣት ውጤታማ የዲሲፕሊን መንገዶች። የመጀመሪያው ነገር የውጤት ቅጣት ነው። የውጤት ቅጣት ስንል አንድ ነገር ሲያደርግ ያኔው ኮንሲኩዌንሱን ማሳየት ማለት ነው። ለምሳሌ መጫወቻ እየተጫወቱ ከበታተኑ ወይ ደግሞ ካበላሹ ወይ ደግሞ የሆነ አይነት ነገር ከፈጠሩ እና ሌላ ነገር እንዲደረግላቸው ከጠየቁ የበተንከውን ነገር ሰብስብ፣ ያበላሸውን ነገር አስተካክል ብላችሁ እዛው ላጠፋው ጥፋት እዛው ኮንሲኩዌንስ እንዳለው እዛው መጠየቅ እንዳለው አውቆ አስተካክሎ ወደሚቀጥለው ነገር መሄድ በጣም ጥሩ ነው የሚሆነው። ሁለተኛው ነገር የጊዜ ገደብ ወይም ደግሞ ታይም አውት ምንለው ነገር ነው። ልጁ ሲረብሽ ሲበጠብጥ እንግዲህ እንደየእድሜያቸው የጊዜ ገደብ መስጠት ነው። አሁን ለብቻቸውን ሆነው እንዲቀመጡ መጫወት እንዳይፈቀድላቸው፣ እስከዚህ ሰዓት ድረስ መጫወት አይፈቀድም፣ እስከዚህ ሰዓት ድረስ እንደዚህ ማድረግ አይፈቀድም ብላችሁ የጊዜ ገደብ ታይም አውት ምንለው ነገር ሰጥታችሁ ከዛ በኋላ ወደሚቀጥለው ተግባራቸው እንዲሄዱ ማድረግ ነው። ይሄኛው አንድም ከጥፋቱን ከማስተካከል ባሻገር ለምን ይጠቅማቸዋል? ረጋ ብለው ሲቀመጡ ምን እንዳጠፉ ምን እያደረጉ እንደሆነ ኦብዘርቭ ለማድረግ ለመመልከት፣ ለማየትና ለመረዳት በተጨማሪም እድል የሚሰጣቸዋል። ስለዚህ ያን ነገር መጠቀም ነው። ሌላው ደግሞ ተወዳጅ ነገርን መከልከል። ያ ማለት ምንድነው? የሚወዱት ነገር ለምሳሌ ውጭ ወጥቶ መጫወት ሊሆን ይችላል። የቲቪ ፕሮግራሞች የሚወዱት ሊኖር ይችላል። ስልክ ላይ የምታሳዩቸው የሚወዱት ነገር ሊኖር ይችላል። ጥፋት ሲያጠፉ ያን ነገር ለተወሰነ ጊዜ መከልከል። ይሄን ካላስተካከል ይሄ አይከፈትልን ብለን ለተወሰነ ጊዜ እንግዲህ እዚህ ጋር የምንቸገረው ምንድነው? ኦን ኦፍ መሆን የለብንም። አንዳንድ ጊዜ ልጆች ያታልላሉ፣ ወይ ያሳዝናሉ፣ ወይ ያለቅሳሉ፣ ወይ እንጫነጫሉ። እሱ ነገር ብቻ ለመገላገል ወይ ደግሞ አዝነንላቸው ምንከለክለውን ነገር መልሰን የምንፈቅድ ከሆነ ጭራሽ ነው ዲሲፕሊናቸውን የሚያበላሸው። እኛ ራሱ አቋም ሊኖረን ይገባል እና እኛ ያወጣነው ህግ ላይ ስትሪክት በመሆን ልጆቹ ሲያስተካክሉ ነው መፍቀድ ያለብን። አንድ ነገር ከከለከልን በኋላ በዚህ መልኩ ዲሲፕሊን ማስያዝ እንችላለን ማለት ነው። ሌላው አማራጭ መስጠትና ማስጠንቀቅ። አንድ ነገር ቅጣቱን ከማድረጋችን በፊት ለልጆቹ አማራጭ መስጠት። እንደዚህ ቢሆን ይሻላል ወይንስ እንደዚህ ቢሆን፣ እንደዚህ ከሆነ እንደዚህ ይደረጋል፣ እንደዚህ ካደረክ እንደዚህ ይሆናል ብለን ኃላፊነቱን ለነሱ ከሰጠናቸው የሚፈልጉትን ነገር ያደርጋሉ። አንድም ሁለተኛው ነገር ደግሞ ብንቀጣቸውም ወይም ደግሞ ብንከለክላቸውም ኦልሬዲ መርጠው ስለሆነ ያን ነገር ያደረጉት የስሜት ጫና አይፈጥርባቸውም ማለት ነው። ሌላው ደግሞ ጥሩ ባህሪ ማድነቅ ነው። ብዙ ጊዜ እንግዲህ እንደተለመደው እኛ ጥሩ ባህሪ የማድነቅ ነገር የለንም። ጥሩ ባህሪ ሲያደርጉ ያው በቃ ጥሩ ነገር ነው ያደረጉት ብለን እንተዋለን። ጥፋት ግን እያንዳንዱን ጥፋት የማረምና እዛ ላይ ደጋግሞ የመናገር ነገር አለን። ባይ ዲፎልት ልጆቹ ጥፋት ላይ ከሆነ ፎከስ የምናደርግና አቴንሽን የምንሰጣቸው የምንናገራቸው የምንቆጣቸው ጥፋትን እየጨመሩ ይሄዳሉ። ብዙ ጊዜ ያያታችሁም ሆነ እንደሱ ነው። ለምን መሰላችሁ? እናንተ ሲያጠፋ ስለሆነ የምትከታተሉትና አቴንሽን የምትሰጡት ልጁ ያን ነገር ስለሚፈልገው ኦኬ የማሚን አቴንሽን ለመያዝ የዳዲን አቴንሽን ለመያዝ ጥፋት ነው ማጥፋት ያለብኝ የሚል ነገር ይነግረዋል አእምሮ። ስለዚህ ሁሉ ጊዜ ጥፋት ላይ ይያዝባቸዋል ልጃችሁ ማለት ነው። ለዚህ መፍትሄው ምንድነው? እያንዳንዱ የሚሰራትን ትንንሽ ነገር ማድነቅ፣ ጥሩ የሆነውን ነገር ማለት ነው። ጎበዝነ፣ እንደዚህ አድርጋል፣ በጣም ደስ ብሎኛል፣ በጣም አደንቃለሁ ያላችሁ ማበረታቻ ሲሰጡ ስታደንቁት ልጁ ከጥፋት ወደ ጥሩ ነገር የመቀየርና የመለወጥ ነገር ይኖረዋል ማለት ነው። ሌላውና የመጨረሻው ነገር እና ደግሞ በጣም ጠቃሚው ነገር ደግሞ ምንድነው? ተረጋግቶ ማውራት። ብዙ የጥፋት ሲያጠፉ መጮ፣ መቆጣት፣ መናደድ ነው የኛ ባህሪ። እሱን ነገር ትተን ተረጋግተን የምናወራቸው ከሆነ እናንተ ተረጋግታችሁ ያደረጋችሁት ነገር ልጆቹንም የማረጋጋት ነገር ስለሚኖረው ተረጋግታችሁ ነገሮችን ማስረዳትና ቁጣም ከሆነ ተረጋግታችሁ ማድረግ በጣም ጥቅም አለው። ስለዚህ ልጆቻችሁን በመረጋጋት ማረምና መገሰጽ ይገባቸዋል ማለት ነው። እንግዲህ የዛሬ ዲስከሽናችን ወይም ደግሞ የዛሬ ዲስከሽናችን ይህን ይመስል ነበረ። እንደተለመደው እናንተስ ልጆቻችሁ ሲያስቸግሯችሁ በዱላ ነው የምትቀጡት ወይንስ ምንድነው የምትጠቀሙት? ዱላስ ተገቢ ነው ወይ በዚህ ሰዓት የሚለውን ኮሜንት ሴክሽን ላይ ኮሜንታችሁን አስቀምጡልኝ። የነበረን ጊዜ ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።